ተነሳ። ጆኒ ተቀመጠብኝ መሰለኝ። ሰላም እንዴት ናቸው የጆይ ፉድ ፋሚሊ ቤተሰቦች? ዛሬ እንግዲህ ያው እኔ እርጉዝ እንደሆንኩኝ ሁላችሁም ቤተሰቦች ታውቃላችሁ እና ያው ብዙ ጊዜ ባሎች የማይረዱትን ነገር ለማስረዳት ዛሬ ተገኝቻለሁኝ። ያው ሁለተኛ ልጅ ቢሆንም እርግዝና ነው። የሚከብዱ ነገሮች ይኖራሉ። የተለያዩ እቃ ማንሳት፣ ብዙ ነገሮች ሆዳችን እየገፋ ሲሄድ በተለይ በጣም የሚከብዱ ነገሮች አሉ። እናቶች ያው ትረዱኛላችሁ ብዬ አስባለሁኝ እና ያው ባሎች ስለማይረዱ ዛሬ የኔን ባል ላስረዳው አስቤያለሁ እና ያው የሚሆነውን አብረን እናያለን። ገብተን እኔ የሚያዘጋጀሁት ነገር አለ፣ ያንን ተጠቅመን እናስረዳዋለን ማለት ነው። እንዴት እንደሚከብድ በሉኑ። ሱሪ አቤት። አንዴ ነው ቆይ መጣሁ። እንደዚህ ስራ ይዤ ነው። ፈልጌክ ነው። በእናትህ ቶሎ በልና። ምንድን ነው ፈልጌ ነው። ዛሬ ምንድን ነው ቀረጻ አለ እንዴ? ደግሞ ሀባብ ነው የምበላው። ማታ ሀባብ ስላመመኝ አምሮኝ ነበር ደግሞ እና ይቆረጥ። ብቻሽን እኔን ተሸክመሽ መጣሽ? ይቆረጥ ይከብዳል። አሪፍ ነው ውሃ ያለው ዛሬ ማለት ነው። እስቲ ልቀቀው ደግሞ እንዲህ መስመሩ እንትን ሲል እኮ አሪፍ ነው ምናምን አሉ። ይጣፍጣል ሲቀጥል ዛሬ ማለት ነው። ምንድን ነው ለቀኑ ሙሉ ወይንም ለ24 ሰዓት እርጉዝ ትሆናለህ። በቃ ልጅ በእናትሽ የአንቺ እርግዝና አይበቃም ምንድን ማለት? አይ የኔን እንዴት እንደምሆን ማለት ያለውን ሁኔታ ክብደቱን፣ እንዴት እቃ ማንሳት እንደምችል፣ እንዴት መተኛት እንደምችል፣ በቃ እኔ የሚከብዱኝን ነገሮች እያንዳንዱ ነገሮች አስሞክረሃል። እየቀለድሽ ነው መሰለኝ። የምሬን ነው። ተነስ። እየቀለድሽ ነው እባክሽ። ተነስ። የምሬን ነው። ኧረ እኔ ደክሞኛል በእናትሽ። እና አሁን ለዚህ ምንድን ነው ታዲያ ምን አስፈለገ? በቃ እረዳሻለሁ። እንድትሞክረው ነው አድርገህ እንድትረዳኝ ነው። ኧረ ችግር ተረድቼሻለሁ ማየ። ግን አለ ግን አሁን ተነስ። የውጭ ቪዲዮ ያየሽ በቃ አበላሻችሁ አይደል? ሳይሆን ያው ተነስ አሁን። ኧረ እኔ አላበርኩም። እኔ እንደዚህ ነገር እንትን ብለው ስንት ኪሎ ነው? 5 ኪሎ ነው። ኧረ በጣም ትንሽ ነው ኪሎ። በጣም ትንሽ። አሁን እንዲህ ነው። እንዴት ነው እስኪ አንቺ? ይሄ እንደዚህ ነው የሚሆነው። አሁን መጠቅለል እንጀምራለን። ልቤ ላይ ልታደርጊ ነው እንዴ አንቺ? እንደዚህ ነው። የኔ እኮ ቦርጭ አለኝ እኮ። ምንም ነገር የለም። እኔም አለኝ። ይሁና እንግዲህ አግዙና ቤተሰቦች። ግድ ነው። ክሩኑ አግዙና መጠቅለሉን እንግዲህ ያው ካላረካት ብላትም ብላኛለች። አዎ እንሞክርላታለን። ደስ ይበላት እንግዲህ። ባሎች ሲሰቃዩ ማየት ያስደስትሻል መሰለኝ። ሲሰቃዩ ሳይሆን በደንብ ተረዳኝ። አልረዳ አልኩሽ። ተኝተሽ ነው የምትይው ስለምን የባለፈው ቪዲዮ ነው ለምን እንደምተኛ እንድትረዳኝ ስለምፈልግ ነው። በለያዘ አልፈለገም እኮ ተፈንትኑ ራሱ በቃ ይቅር። ሌላ ነገር ልሞክር። እኔ አማርኝን ልሞክር። ሌላ የለም። አማርኝ እኮ ችግር የለውም። እኔ አማርኝ ልበልና አንቺ አማይልኝ። ኧረ እባክህ እሱንም አስሞክሪኝ። አሪፉን ፓርት መጥፎን ብቻ ነው እንዴ የምታስሞክሪኝ? ይሄ ነው ከባዱ። አማርኝ ምን ይከብዳል ብለህ ነው? እዚህ ጋር እንደዚህ አድርገውና ማርገዝ ያውን ለምንድን ነው ይሄ ከፈጣሪ የተሰጠሽ ነገር አለ። እኔ ምን ላድርግ? አንተ እንድትረዳኝ ፈልጌ ነው። ቤተሰቦች እንግዲህ በቃ እየተጉላላውላችሁ ነው። ይሄን ሀሳብ የሰጠሽን ሰው ግን
የወንድ ልጅ መከራ በዛ፣ ዘመኑ ከፋ። አየህ ከበደ ገና ከሆነ እስትሩ አምጡልኛ ወይ እዚህ ልመጣ ዛሬ ተኝቼ ሟሌ ነው ቤተሰቦች። ደስ አለሽ አሁን የኔ ውድ? ኧረ እንዳትጨፈልቀኝ። በመቀጠልም እንግዲህ ምንድን ነው የፊኛ ደግሞ እሺ ወተቱ ምንድን ነው የምትልጅ? የኔ ውድ ኧረ በርግኔ እንደዚህ ነገር አይመችኝም። ኧረ ዘመኑ ከፍቷል፣ ዘመኑ ከፍቷል። እንዴ አንድ ላይ ነው እንጂ ከሞከረማ አይቀር አንድ ላይ ነው ያለበት። የራሴ ቦርጭም አለ እኮ ማወቅ ያለብሽ ነገር፣ የራሴ ቦርጭም ደረትም አለ። ይሄን አንቺ አድርጊው ከዚህ ላይ። ስለዚህ እንግዲህ ያው እና ይሄ በጣም ትንሽ ነው ለማለት ከእሷ እንደተማረው ዛሬ እርጉዝ ስለሆንን እሷ የምትንከባከበኝ ይሆናል። እኔ የሚያምረኝን እነግራታለሁ። ስልኬን ጎረጉራለሁ ማለት ነው ሶፋ ላይ ተቀምጬ እና በላውን አልጋ ላይ ያስተኛውና በጣም እድለኛ ነሽ እኮ እንደዚህ አድርግሽ ምናምን ታያለሽ ማለት ነው። ይመቻል እሱና አልጋ ላይ የመጀመሪያ ማስሞክረው ነገር አልጋ ላይ ይተኛል። መነሳት እንዴት እንደሚችል እናስሞክረዋለን። ምን በደልኩሽ? ምንም አልበደልኩም። ምን አደረኩሽ የኔ ውድ? ምን አሁን የማዘሌ ሳይቀር እንዴት ቶሎ ተነሽ እንጂ ለምን ትንቀር? ቢላ ነው ምዝሻት እየቀመስኩ ምናምን ከላይ ተነሳው። እሺ ምንድን ነው? እሺ መኝታ ቤት መጣን። ምንድን ነው ቀጣይ ደግሞ ተኛ ልትይ ነው? ያው አሳየ። ኧረ ችግር የለውም ችግር የለውም። ወደ ጎን ነው የሚተኛው። ኧረ በለው ተኛ ተኛ ተኛና በጀርባ ተኛና ጸጥ ልታረጊኝ ነው? ልቤ ላይ ቆመ እኮ እንጂ እንጂ የኔ ተኝተህ ተነሳ። ጆን የተቀመጠብኝ መሰለኝ እኮ ተነሳ። እንዴት ነበር የምትተኛው አንቺ? እንደዚህ ነው የምተኛው። አይ እና ሌሊት 10 ጊዜ ስንከላበጥና አልፈሽ አትተኝም ምናምን ይለኛል። አንቺ አላስተነፍሳለኝ እኔ ልውረድ እና ይሄን ከባድ ነው። ቀጣዩ ደግሞ አብረን እንሞክራለን። ምንድን ነው አንቺ? ምን ዛሬ ምን ሊፈላ ነው? ኧረ ተኛ። ተነስ። ምንድን ነው ታጭሽ ነው መጮሽ? በዚህኛው አሁን ደግሞ አስቀምጣቸው እቃዎች እያንዳንዱ ታነሳ። መሬት አሰላም ስትኝ ለአንቺ እንደዚህ ከስራ አልከሽ ብትተኝ ቆንጆ ነው። አሁን መምከር ጀምር። አይ ካገኘሁት እኮ ከተማርኩት ከስራ አልከሽ ቀለል ይልሻል። እና በልሽ ተንጀሪ ምንድን ነው እንድታነሳቸው ነው ማለት እኮ እና ለምን ና ተነስ ደገፍኩ ምን አደረኩሽ? ምን አድርገው የምትይው? ተነስ እና እነዚህ ናሳቸው የጆኒ መጫወቻዎች። መልቀም ራሱ ሌላ ስራ ነው። ይኸው በቃ እየቀለድሽ ነው እንደ አንቺ? አንሳሽ አልቻልኳትም እኮ ተመለስ። ልታዝናኝ ይመስሎኛል እኮ በቃ ቀልድ ነገር ምናምን መሳቅ ከፈለግሽ እኮ ቀልድ ነገር ምናምን ማለት ነው። አይ አንሳው በቃ ተይ እንጂ። በእግር አይቻልም። ጎንበስ ብለህ በስነ ስርዓት አንሳ። በእግር አይቻልም። በእውነት አይቻልም። በእግር ምትችይውን እኮ አይቻልም። አጣራሽ ዞር ይላንሳልሽ። በእግር አይቻልም። እሺ በቃ ይበቃል። ድንፍታና እናዳፊ አሁን ደግሞ ማለት ነው ጫማ ማድረግ በጣም ነው የሚከብደው። ጎንበስ ብሎ እግር መታጠብ በጣም ነው የሚከብደው። ያንን እንድታረግ ፈልጋል። እግር እንደዚህ አትታጠቢም እንዴ? እንዴት ነው እንደዚህ ሰቅዬ የምታጠበው? ይሄን ነው የምታጠበው እንደዚህ እዚህ ላይ ጠረጴዛ ላይ እና እንግዲህ እንዴት ያው ሚስቶች እግሬን ልጠቡኝ ምናምን ትላላችሁ መቼስ ባሎቻችሁን ስታረግዙና እና ያሻታጠይም እንዴ ምናምን ለሚሉ ማለት አትጋላቀል ጫማ ሰርግ ስታጠፋ ነው። አይ አንተ አላልከኝም ግን ሚሉ ይኖራሉ ብዬ ነው። ጫማ ስታስር ቀልጠፍ ብለሽ ላጥላጥላት
ላጥራ ጫማ ያምጣልህ። እሺ መጣሁ። ይሄ ደግሞ ቆይ ሌላ ወንበር አመጣለሁ። የልጦች ነው። ሌላ ወንበር እሰጥሃለሁ። ይሄን አይደለም። ኧረ ውዴታ ፈተናዬን አበዛሽው። ምን ነው በቃ ተረድቼሻለሁ። ከባድ ነው። ምን እዛ ላይ እንደወጣ ነው የምትቆመው? አይ እዚህ ላይ ቁጭ ብለህ ጫማ አምጣልህ። ሉዳቅ በቃ እኔ በቃ ነይ ጠልፈሽ ታይ እና በሽ ቁጭ ጠልፈሽ ታይ። ኧረ ሰው ካላሰረው ምንድን ነው? በቃ ይበቃል። አሁን ደግሞ አይበቃም ጋይስ? የሚከብድ ነገር እዚህ ከቀበቶ እየቆረጥኩኝ ነው። እንትን ከባድ ነው። ውድ ቤተሰቦች አላለቀም። እናትነት ማለት እጅግ በጣም ፈተና ነው። አብሶ እርግዝና ሳይራገጥ ነው ያየሁት። ሳይራገጥ ነው እንግዲህ ካልሲ እንዴት እንደምታጠብ በቃ ካልሲ አደረኩ፣ ጫማ አደረኩ፣ አነሳው፣ ጎንበስ ብዬ ካልጋ ላይ ተነሳው። በጣም ይከብዳል። ገና ነው ይሄ እኮ ያው እንድትማርበት አንተን ብቻ ሳይሆን ሌሎች አባቶችም እንዲማሩበት ነው። ቀልድ ብቻ አይደለም ማለት እኛ ምን ስትሸከመውና እንደዚህ ስታየን አንድ አይነት አይደለም። አሁን ከበፊቱ አሁን የሆነ ስሜት አትሰማም? አላዘንክም? ኧረ በጣም አዘንኩ። ምን በድዬሻለሁ? እንዴት ነው ያክላንች? አልበደልከኝም። መበደል አይደለም ግን ብዙ ነገሮች ነው አሁን እንደዚህ ቀላል የሚመስልክ ነገሮች አሉ። ያንን እንድትረዳ ነው። አንተ ብቻ አይደለም ሌሎች አባቶችም ተረድቻለሁ። በጣም እንግዲህ ውድ ቤተሰቦች ተረድተናል አይደል? እና አሁን ማለት ልብስ እንዴት እንደሚታጠብ ማለት የእሱን ካልሲ ምናምን እንዴት ዝቅ ብዬ እንደማጥብ ይመቸኛል አይመቸኝም ያንን እንድታይልኝ ፈልጌ ዛሬ እኔ ፕሮግራም ነው የኔ ቪዲዮ ነው። አይ በቃ እንድትሞክር ፈልጋለሁ። እኔ እንደዚህ ነው ያለው። ተመሮች ማሚዬ እኔ አልወጣም። እኔ ችግር የለውም ለሱ። አይ እንዲህ ሰው ፊት ምን ይሄ ለወንድነት ራሱ የሚጻረር ነው። አንዴ ጠብቅ። በጀርባ የፈለግሽ ነክላ አሸክሚኝ በጀርባ። እኔ በወዴ መሸከም አልፈልግም። ይሄ ግን ከአስተማሪነቱ ግን በጣም የተዝናናችብኝ ነው። አይደለም አስተማሪ ቪዲዮ ነው ብለሽኛል። ለእናቶች ያዝናል። ኧረ ያንቺ ወደ እስኪ ቁሚ እስኪ ቤተሰቦች ይመስክሩ፣ ቤተሰቦች ይመስክሩ። እስኪ ትንሽ ይሄም ውሃ ነው አይደል ያለው? ይሄም ውሃ ነው ያለው ውስጡ። እዚህ ጋርም ውሃ አለው። ልጅም ቢኖረው ውሃ አለው። ነው ቁሚ አይደለም። የአንቺ ወደ እንደዚህ ነው እንዴ? አይደለም። እሱ እውነት ለመናገር አሁን ወሬ ገና ስለሆነ እነዚህን የማድረግ እንትን አያቅተኝም። በእርግጥ ግን እንዲህ ዙሪ ገና ተመልካች ይፍረድ። ጋይስ አልገባችሁም? ያለው ሸክም አሁን ላይ እየተሰማኝ ነው ጀርባዬ። መቼ ነው የምትደርሺው? እኔ ልጅ መቼ ነው የምትደርሺው? አንተ አሪፍ ነው፣ የበሰለ ነው። እኛ እኮ ለመብላት እኮ ነው። ማነው ይሄን ሀሳብ ያመጣላት? እባካችሁ ምንድን ነው እዚህ ጋር ተቀምጬ ነው? ቤተሰቦች መከራዬን አበዛችሁ እኮ። እንግዲህ ሰዓቴን ያዥ። ምን እዚህ ጋር ግዴታ ምን አለብኝ? ገልብጠሽ ልደፊኝ ነው እንዴ? እንግዲህ የመጀመሪያው የምናደርገው እግር መክፈት ነው ትላለህ። አየር ትይዛለህ። ኧረ ምንድን ነው አንቺ? እዚህ ጋር ሳይሻል አይቀርም። ኧረ በለው ፋም ይሄን ሰብስክራይብ ሳታደርጉ እንዳታልፉ። ተሰቃይቻለሁ እናንተን ለማስተማር
እኔ በቂ ትምህርት ወስጃለሁ። እንግዲህ ሁላችሁም ነፍሰ ጡር እናቶች ባሎቻቸውን እንዲህ እንዳታረጉ ከኔ ተምረዋል። በቃ ነካ እኮ ይሄን ነካ ትንሽ እንዲህ አስጨው በቃ ጋይስ ይከብዳል። እውነት የውሃ ከሁሉ ቢከብደው የኛው ነው። የውሃው ይከብዳል በጣም እንትኑ ራሱ ነካኝ። ሀባቡን እየተጫነ ሀባቡን ሲጫነኝ ነበር። ያ ብዙ የሚቀሩ ነገሮች አሉ ማለት ብዙ ነገሮች ሊከብዱ ይችላሉ፣ ግን ከጥቂቱ ከትንሹ እነዚህን አስሞክራለሁ። ተምረናል። በጣም ከብዶታል እንደተረዳለ። እሺ እኔዎች ጆኒን ይዘሽ ነው ሀባብ በል እስቲ ያው wanna try some? Okay, ይሄንን ምንክ እሺ ኒውት አንተ ታነሳ ይችላል አንተ ታነሳ ይቀርል ጣላሁን ነስቲ አባቴ ሂድ እስቲ let me try you አባይ ቀርክ ነይ አባቴ ሆፕ ላድርግሽ ኢት ነይ ሀባቡ ላይ ሆፕ ላድርግሽ ሀባቡ ላይ ደበርኩሽ ይሄ ምንድን ነው የሆነው ብሎ ነው ሀባብ ነው እሺ ሀባብ ነይ ቺቺ እዚህ ላይ ነይ ቺቺ ምጤ መጣ ትላለህ ምጤ መጣ ወንበር ላይ ተቀመጠ ስለያተ ሙሉ ፕሬሸር ወደ ውስጥ ገባ እኮ ጀርባዬ ላይ አብጥ ነው አባቴ እንዴት ብለህ ግሩስ ነይ በቃኝ ከመጫለሽ እዚህ ጋር በለው ማማ እንግዲህ የመጨረሻ ሙከራው የሚሆነው ይሄንን ስፖርት መስራት ነው። ምን አልወድቃል አልፈጠፈጥ አልኩት። በምን ልትኝ ነው? ብዙ ጊዜ ስፖርት ስሪ ምናምን እኔ እኮ ጠልፈኛልና እኔ እግር እርምጃ ነው ያልኩሽ። ትንሽ እናስሞክረው ጋይስ። እኔ ሰልችቶኛል፣ መሮኛል። የመጨረሻ ነው ግን ከዚህ በላይ ምንም እንትን አላደርግም። ችግር የለውም ተነሽሽ። አሁን እዚህ ላይ ቀስ በል እንጂ እንትን ይላል እኮ ይንከባለላል እኮ። ቀስ በል ወደ መሀል ቁጭ በል ይመች ከፍ ብለህ ቁጭ በል። አፈናጥሮ እንዲጥለኝ ነው እንዴ? በኢየሱስ ስም በኢየሱስ ዳ ፍጭሊ ፈሷል መሰለኝ። ወረበደ አጥንቴ ነው ያገኘኝ። ኧረ ቆዴን አንቺ ትስቃለች እንዴ በእናታችሁ። ደም መተካት አለበት ከድካም በኋላ ማለት ነው። ከብዙ እውነት አደረኩ እግዚአብሔር ነው ሙኛል። ግን የእውነት አሁን አስረዳ እርግዝና እንዴት እንደነበረ ሳይሆን እንዴት እንደነበረ አስረዳ። እሺ በቅድሚያ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ውድ ቤተሰቦች፣ ተመልካቾች፣ ኦዲየንሶች በአጠቃላይ። ዛሬ ትንሽ ቻሌንጂንግ የሆነ ቪዲዮ ነበር የሰራሁት። ማን እንደመከራት ማን ሀሳቡ እንዳመጣ ባላቅም በጣም እንትን ነበር። እውነት ለመናገር ይከብዳል። አብሶ ተኝቶ መነሳት ፓርቱ ይከብዳል። ጎንበስ ማለቱ፣ ጫማ ማድረጉ፣ ካልሲ ማድረጉ በጣም ይከብድ ነበርና በሀባብ ደግሞ እንደዚህ የከበደ አስቡት። ሪል ውሃውም ልጁም መራገጡ ምኑም ቢኖር ራሱን የቻለ ከባድ እንትን ይኖረዋል። ግን ይሄን ሁሉ ምን አስፈልገኝ ነው? እኔ እኮ ብትነግሪኝ አልረዳሽ። አይ ትረዳኛለህ እኮ ግን እንደዚህ በመናገርና ሆኖ ኖርማሊ አሁን ቀላል ይመስላል እንትን ሲደረግ። እኔ ፐርሰናሊ በጣም ነው የከበደኝ። ስለዚህ ውድ
ባለቤቶች፣ አባቶች፣ ነፍሰ ጡር ሚስት ያላችሁ ሁላችሁም እንግዲህ ልዩ እንክብካቤ እንድታረጉላችሁ በጆይ ፋሚሊ ቻናል ስም ጠይቃችኋለሁ። ዛሬ በጣም ደስ ብሏታል። ህመሟን ስለተረዳውላት ነው መሰለኝ። ቀጣይ ደግሞ እኔ ነኝ እንግዲህ ወንዶችን ብቻ የሚረዱትን እሷ ደግሞ አስረዳታለሁ። ያው ግርዛት ነው የሚሆነው እና ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ። ሰላም ሁኑ። ባይ። መቻችሁ። እንወዳችኋለን።